የኢራን መንፈሳዊ መሪ የሙጅተባ ካሚኒ የዛሬው አስደንጋጭ መልእክት ለኢራን ጠላቶች ድንጋጤን ለተቀረው ዓለም ደግሞ ፍርሃትን የፈጠረ ሆኗል። አባታቸውን ተክተው ወደ መሪነት የመጡት አያቶላ ሙጅተባ ካሚኒ የኢራን ታላቁ በቀል አይቀሬ ነው ሲሉ ዝተዋል። ይህ በቀል የሀገራችን ፍቃድ ነው፣ ያለምንም ጥርጥርም ይፈጸማል። የኢራን ሰማዕታት ደምን መበቀል በእኔም ሆነ በሌሎች ባለስልጣናት ህልውና ላይ የሚመሰረት ሳይሆን እኛ በህይወት ብንኖርም ባንኖርም መፈጸሙ አይቀሬ ነው ሲሉ አስደንጋጭ መልእክታቸውን አስተላልፈዋል። የአባታቸው አያቶላ አሊ ኳሚኒ የቀብር ስነ ስርዓት በማሻድ ከተማ በሚገኘው የኢማም ሬዛ መስጂድ ሲፈጸም በአካል ባይገኙም የራሳቸው ፊርማ ባረፈበትና ዛሬ በጽሑፍ በተላለፈው መልእክታቸው ታላቁ በቀል አይቀርም ሲሉ አረጋግጠዋል። Iran Supreme Leader Mujtaba Khamenei in a written message has said that revenge for his slain predecessor and father is demand of the nation and must certainly take place. Iran Supreme Leader said that we pledge to avenge the blood of the martyred leader and all the martyrs. ተለሳልሰውና አዘናግተው ጊዜ ገዝተውና በተኩስ አቁም ስምምነት ስም ዝግጅት ሲያደርጉ የከረሙት እስራኤልና አሜሪካ አሁን ላይ ያዙኝ ልቀቁኝ ከማለት አልፈው ጥቃት በመሰንዘር የበርካቶችን ሕይወት እየነጠቁ ነው። የኢራን ጤና ሚኒስቴር ዛሬ ቅዳሜ ባወጣው ሰበር መግለጫ አሜሪካ በዚህ ሳምንት በ6 የኢራን ከተሞች ላይ በፈጸመችው የአየር ጥቃት 17 ሰዎች መገደላቸውንና 115 ሰዎች ደግሞ መቁሰላቸውን ይፋ አድርጓል። የአያቶላ ሙጅተባ ካሚኒ የበቀል ዛቻን ተከትሎ ከወራሪዎቻችንና ገዳዮቻችን ጋር ድርድር ሳይሆን በሚገባቸው ቋንቋ መነጋገር ነው ያለብን ያለው የኢራን አብዮታዊ ዘብም ባወጣው መግለጫ የአያቶላ አሊ ኳሚኒንና የሌሎች ንጹሃንን ሰማዕታት ደም ሳንበቀል ወደ ኋላ እንመለስም ሲል በአካባቢው በሚገኙ የአሜሪካ የባህርና የአየር ጦር ሰፈሮች ላይ ያነጣጠረ መጠነ ሰፊ የሚሳኤልና የድሮን ጥቃት ለመሰንዘር መመሪያ አስተላልፏል። ኢራናውያንም ለረጅም ጊዜ ጦርነት እንዲዘጋጁና ከአብዮታዊ ዘቡ ጎን እንዲቆሙ ጥሪ አቅርበዋል። አብዮታዊ ዘቡ በሆርሙዝ ሰርጥ በኩል የሚያልፉ መርከቦች በሙሉ የኢራንን ወታደራዊ ፕሮቶኮልና መመሪያዎችን መከተል እንዳለባቸውና ያለ ኢራን ፍቃድ የሚንቀሳቀሱ መርከቦች ላይ እርምጃ መውሰዱን እንደሚቀጥል ገልጾ ከትዕዛዜ ውልፍት ያለ ግን ዕጣ ፈንታው ወደ አመድነት መቀየር ነው ሲል አስጠንቅቋል። እስራኤል እንዳሻንጉሊት የምትጫወትባቸው ጤና አልባው ትራምፕ በኢራን ሊገደሉ ነው፣ መረጃ ደርሶኛል ያለቻቸውን አምነው እንቅልፋተው ተጨንቀዋል። ዛሬ ብቅ ብለውም የግድያ ሙከራ ከተደረገብኝ ኢራንን ሙሉ በሙሉ ለማውደም ትዕዛዝ ሰጥቻለሁ፣ ለዚህም 1000 ሚሳኤሎች ኢራን ላይ ያነጣጥረዋል። ኢራን አሁኑኑ ጥቃቷን ካላቆመችና እጇን ካልሰጠች በታሪኳ አይታ የማታውቀውን ውድመት ታስተናግዳለች ሲሉ በትሩስ ገጻቸው ላይ ጽፈዋል። ትራምፕ ዝቅ አድርገው ያዩዋት የናቋትና በቀናት እንጨርሳታለን ሲሏት የነበረችው የአያቶላዎቹ ምድር የቀን ቅዠት ሆናባቸው እያስለፈለፈቻቸው ትገኛለች። ውድ ቻናላችን ቤተሰቦች አሜሪካ ኢራንና እስራኤል ስለገቡበት ግጭት እንዲሁም ደግሞ በግጭቱ ዙሪያ በዛሬው ዕለት ስለተከሰቱ ጉዳዮች እናስቃኛቸዋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ወደ መሰናዶ አለፍን። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ የሀገሪቷ የታጠቁ ኃይሎች የጠላትን እንቅስቃሴ ያለማቋረጥ እየተከታተሉ መሆኑን ገልጸዋል። የሀገራችን ጦር ሰራዊቶች ባህር ዳርቻዎችን፣ ደሴቶችን፣ ድንበሮችንና በሌሎች የሀገሪቷ ቦታዎች ላይ በንቃትና በትጉህ ኃይሎች የጠላት እንቅስቃሴን በትኩረት ይከታተላሉ ብለዋል። እነዚህ ኃይሎች የውድዋን ኢራን ደህንነትና መረጋጋትን እንደሚጠብቁም አክለው ገልጸዋል። ኢስማኤል ባቃይ የአሜሪካ ስምምነቱን የመናድና የማጭበርበር ተግባርም የተለመደ ስለሆነ ብዙ አይገርመንም ብለዋል። پیمان شکنی آمریکا یک عادت هست. اگر قبلا در 2018
بهانه‌شون این بود که አሜሪካ ስምምነቶችን መጣሷና ያምታታሽ መቀጠሏ እስከዛሬ በተደጋጋሚ ያየነው ባህሪዋ ነው። ዋሽንግተን በሁለታችን መሃል በደህና ሁኔታ እየተጓዘ የነበረውን እንዳሻት እያደናቀፈች ቆይታለች። በስምምነቶች መሃል ጥቃቶችንም ትፈጽማለች። ማዕቀብም ትጥል ነበር። ይህ ደግሞ በፍጹም የማያስኬድና ተቀባይነት የሌለው ነገር ነው። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው ቴህራን ለአሜሪካ በጭራሽ እጅ እንደማትሰጥና ዋሽንግተን ከመስማሚያ ሰነዱ የምታፈገፍግ ከሆነ ራሷን ለመከላከል ሁልጊዜም ዝግጁ መሆኗን ገልጸዋል። ሀገራችንን በብቃት ለመከላከል የምናደርገውን ዘመቻና ዝግጅት በጭራሽ አላቆምንም። አሜሪካ ጥቃቱን በማንኛውም ሰዓት ከፈጸሙ እኛም ሙሉ ለሙሉ ወታደራዊ የአጸፋ እርምጃዎችን ለመውሰድ በተጠንቀቅ ቆመናል ብለዋል። ጦርነትን ማቆም ለሁሉም ሀገራት ቅድሚያ የሚሰጠው ጉዳይ ነው። ነገር ግን ይህ ግጭት በኢራን እጅ መስጠት በጭራሽ እንደማያበቃ ሁሉም ሊያውቀው ይገባል ሲሉ አክለዋል። የመግለጫ የወጣው የአሜሪካው መሪ ትራምፕ ቴህራንና ዋሽንግተን ንግግሮችን ለመቀጠል መስማማታቸውን፣ ነገር ግን የተኩስ አቁሙ ማክተሙን በማህበራዊ ሚዲያ መልእክታቸውን ካሰፈሩ በኋላ ነው። በሌላ በኩል ትራምፕ የግድያ ሙከራ ከተደረገባቸው ሀገራቸው አሜሪካ ኢራንን ሙሉ በሙሉ ለማውደምና ለማጥፋት ዝግጁ መሆኗን ገልጸዋል። ትራምፕ በኢራን በኩል የግድያ ሙከራ ከተደረገባቸው በሺዎች የሚቆጠሩ ሚሳኤሎችን ኢራን ላይ እንደሚተኩሱ በትሩዝ ሶሻል ገጻቸው ላይ ዝተዋል። የኢራን መንግስት በዚህ ሁኔታ እኔን ለመግደል የመሞከር ውጥናቸውን ተግባራዊ የሚያደርጉ ከሆነ አነፍንፈው የተዘጋጁ 1000 ሚሳኤሎች ወደ ኢራን ተነጣጥረዋል፣ በሺዎች የሚቆጠሩ ሌሎችም ወዲያውኑ ይከተላሉ ብለዋል። ትራምፕ አክለውም ትዕዛዞች አስቀድመው ተሰጥተዋል፣ የአሜሪካ ወታደራዊ ኃይልም ለተጨማሪ ጊዜ ሊራዘም በሚችል መልኩ ለ1 ዓመት ያህል ሁሉንም የኢራን አካባቢዎች ሙሉ በሙሉ ለማውደምና ለማጥፋት ዝግጁ፣ ፈቃደኛና አቅም ያለው ነው ብለዋል። የትራምፕ ንግግራቸው ሁሉ የሰሚ እንደሆነ በገሃድ ታይቷል። እስራኤል አሜሪካንን ወደ ሰፊ ጦርነት ለመጎተት ብላ የኢራንን ትራምፕን የመግደል ሴራ መረጃውን ይፋ ማድረጓ ተደርሶባታል። እስራኤል ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል እቅድ አውጥታ ነበር የሚል የስለላ መረጃ ለአሜሪካ ያጋራች ሲሆን የማስጠንቀቂያ የወጣው አሜሪካ በቴህራን ላይ ወታደራዊ እርምጃን ለመፈጸም እያመነታች ባለችበት ወቅት ነው። ነገር ግን ነገሩን ይበልጥ አስገራሚ ባደረገ መልኩ ከፍተኛ የአሜሪካ ባለስልጣናት እስራኤል አሜሪካንን ከኢራን ጋር ወደ ተባባሰ ጦርነት ሆን ብላ ለመጎተት ይህንን የስለላ መረጃ እንዳዘጋጀችውና እንደ መሳሪያም እንደተጠቀመችበት በግልጽ እየገለጹ ነው። በዚህ ወቅት ትራምፕ በኢራን ላይ ስለሚወሰደው ወታደራዊ እርምጃ ከሚያደርጉት ምክክር ጋር መገጣጠሙ ደግሞ ቴል አቪቭ ዋሽንግተንን ሆን ብላ ወደ ሰፊ ግጭት ለመሳብ ውጥረቶችን እየቀሰቀሰች ነው የሚል ጥርጣሬን ፈጥሯል። እስራኤል አሜሪካንን ወደ ጦርነት የሚያቀርቡ አደገኛ እርምጃዎችን በተከታታይ ስትወስድ ቆይታለች። የአሜሪካ ተቃውሞ ቢኖርም እንደ ደቡብ ፋርስ የጋዝ መስክ ባሉ ከፍተኛ ዋጋ ባላቸው ኢላማዎች ላይ ጥቃት መፈጸሟ፣ ዲፕሎማሲውን ማደናቀፏና ከድርድር ጋር የሚገናኙ ቁልፍ ሰዎችን መግደሏ የኢራንን የአጸፋ እርምጃ የመውሰድ ዕድል በአደገኛ ሁኔታ እንዲጨምር አድርጎታል። በዚህም የእስራኤል ውጥን ሰምሮ ሀገራቱ ዳግመኛ ለሰላም ስምምነት በጠረጴዛ ዙሪያ እንዳይቀመጡ በማድረግ በተቃራኒው ከባድ ጦርነት እንዲጀምሩ አድርጓል። የአሜሪካ የተኩስ አቁም ስምምነት በተፈረመበት ወቅት ኢራን በእስራኤል የተመቱትን የኒውክሌር ጣቢያዎቿን በፍጥነት እየጠገነች እንደሆነ ታውቋል። የሳተላይት ምስሎች እንደሚያሳዩት ኢራን በእስራኤል የተመታውን በፓርች የሚገኘውን ታሌጋን 2 የተሰኘውን የኒውክሌር ተቋም በንቃት እየጠገነች ትገኛለች። በወርሃ ሰኔና በያዝነው ሐምሌ በተደረጉ ጥገናዎች አዳዲስ የኮንክሪት ስራዎች፣ የብረት ዘንጎችና ከባድ ክሬኖች ፍንዳታ በደረሰባቸው ጉድጓዶች ላይ ታይተዋል።
ኢራን የሰላም ንግግሩ በሚካሄድበት በእያንዳንዱ ቀን ለጦርነቱ የተዘጋጀች መሆኑን በተደጋጋሚ የገለጸች ሲሆን በተለይ አሁን አሜሪካ የተኩስ አቁም ስምምነቱን ባፈረሰችበት ወቅት ይህንን ዝግጅቷን የበለጠ አጠናክራለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አሜሪካ ጊዜያዊ ስምምነቱን ባለማክበሯ የነቀፉ ሲሆን የአሜሪካ መንግስት የተቀመጡትን ግዴታዎች በግልጽ መጣሱን ያሳያል ብለዋል። አራግቺ በትዊተር ገጻቸው ላይ የስምምነት ሰነዱን አንቀጽ 9ን በመጣስ ላይ ከሚገኙት የአሜሪካ የገንዘብ ሚኒስቴር በተለየ መልኩ ኢራን እስካሁን ቃሏን ጠብቃለች፣ የጥሰት በአሜሪካ የተፈጸሙ ሌሎች ጥሰቶችንና የተሳሳቱ እርምጃዎችን በሙሉ ተከትሎ የመጣ ነው ብለዋል። አራግቺ መልእክታቸውን ሲያጠቃልሉ ለዋሽንግተን እውነታውን መጋፈጥ እንደሚያስፈልግ በመግለጽ ወደፊት ሁኔታው የጋራ ተገዥነትን ሁለቱም ወገኖች በተመሳሳይ መልኩ ሲያከብሩት ብቻ ነው ወደ ሰላም ስምምነቱ የምንመለሰውና ሰነዱም ተግባራዊ የሚሆነው ብለዋል። ይህ በእንዲህ እንዳለ የአሜሪካ ከፍተኛ ባለስልጣናት በአሜሪካና በኢራን መካከል የሚደረጉ ንግግሮች ውጤታማ መሆናቸውን ገልጸዋል። አሜሪካ ከኢራን ጋር ስምምነት ላይ ለመድረስ በርካታ ቅድመ ሁኔታዎች መሟላት እንዳለባቸው አጥብቃ ትጠይቃለች። የመጀመሪያው ኢራን በኒኩለር ገደቦች ላይ መስማማት አለባት፣ እንዲሁም የኒኩለር ቁሳቁሶችን ማስረከብ አለባቸው የሚል ነው። አሁን ላይ አሜሪካ በኢራን ያሉ የኒኩለር ጣቢያዎች ተደራሽ እንዳይሆኑ ለማድረግ ዝግጁ የሆኑ ወታደራዊ አማራጮችም እንዳሏት በድጋሚ ገልጻለች። እንደሚታወቀው አሜሪካ በዚህ ሳምንት ኢራን በሆርሙዝ ሰርጥ የንግድ መርከቦች ላይ ተኩሳለች ማለቷን ተከትሎ ውጥረቱ አይሏል። ኢራናውያን ይህ የተከሰተው በመሳሪያዎቻቸው ላይ በተፈጠረ ስህተት እንደሆነ ለአሜሪካ የገለጹ ሲሆን እኛ የምናውቀው ግን አሜሪካ በዚህ ምክንያት ለኢራን የመጨረሻ ማስጠንቀቂያ መስጠቷንና ኢራን ከእንግዲህ በመርከቦች ላይ እንደማተኩስ ነበር። የአሜሪካ ባለስልጣናት ኢራን ተግባሯን የምትደግም ከሆነ ውጤቱ ለኢራን መልካም አይሆንም ብለዋል። በዚህ ዙሪያ የተናገሩት የቀድሞ የአሜሪካ አምባሳደር ኒኪ ሃይሊ የሰላም ስምምነቱ የሚሳካ አይመስለኝም፣ አሜሪካ የጀመረችውን ጦርነት በአግባቡ ጨርሳ ኢራንን አደባይታ ማንበርከክ አለባት ብለዋል። We need to pull them all together and finish this. This is not going to take 6 months. This is going to take commitment to say finish the job, bring Iran to their knees. ይህ ድርድር በራሱ ከጫፍ ሳይደርስ 6 ወር ሊሞላው ነው። ይህ ደግሞ በዚሁ መቀጠል የለበትም። በዛ ላይ ሁለቱ ሀገራት ለስምምነት ሰነዱ ቁርጠኞች አይደሉም፣ በአግባቡም አይተገብሩትም። ስለዚህ አሜሪካ የጀመረችውን ጦርነት በደንብ ጨርሳ ኢራንን አደባይታ የግድ ማውደም አለባት። አለበለዚያ ነገ ላይ ሁኔታዎች ከብዱብናል። በሌላ በኩል የአሜሪካ ወታደራዊ ቡድን ከእስራኤል ጋር የተደረገውን የተኩስ አቁም ስምምነት ለመደገፍ ሊባኖስ ገብቷል። አሜሪካ በእስራኤልና በሂዝቦላ መካከል ያለውን ውጊያ ለማቆም ያቀደውን ስምምነት ተግባራዊ ለማድረግ እንዲያግዝ ወታደራዊ ልዑኳን መላኳን ገልጻለች። ሁለት ከፍተኛ የሊባኖስ ባለስልጣናት ለፋይናንሻል ታይምስ እንደተናገሩት የአሜሪካ ወታደራዊ ማዕከላዊ እዝ ሴንትኮም ባለስልጣናቱን ወደ ቤይሩት የላከው አርብ ዕለት ሲሆን ይህም በሚቀጥለው ሳምንት በሮም በሊባኖስና በእስራኤል መካከል ከሚካሄደው ቴክኒካዊ ውይይት ቀደም ብሎ የተደረገ ነው። ውይይቶቹ ትኩረታቸውን የሚያደርጉት ሰኔ 26 ቀን ስለተደረሰውና እስራኤል ከሊባኖስ ግዛት ቀስ በቀስ እንድትወጣ የሚደነግገውን በአሜሪካ የሚደገፈውን የማዕቀፍ ስምምነት ተግባራዊ ለማድረግ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ሴንትኮም ከሁለቱም ሀገራት ጋር በቅርበት እየተባበረ መሆኑን ማረጋገጫ ማግኘቱን ገልጿል። ቃል አቀባዩ እስራኤልና ሊባኖስ ስምምነቱን ወደ መተግበሪያ ምዕራፍ አሸጋግረውታል፣ የእስራኤል ኃይሎችም ይወጣሉ ተብሎ የሚጠበቅበት የመጀመሪያው የሙከራ ቀጠና በሳምንታት ውስጥ ይፋ ይሆናል ብሏል። የሆርሙዝ ሰርጥ የንግድ መጓጓዣ እንቅስቃሴዎች ለሶስተኛ ተከታታይ ምሽት መጠናቸው መቀነሱን የመርከብ ክትትል ተቋም ገልጿል። የመርከብ መከታተያ ድርጅት የሆነው ዊንድዋርድ በሆርሙዝ ሰርጥ በኩል የሚደረገው የመርከቦች እንቅስቃሴ ከጁላይ 9 ጀምሮ ለ3 ተከታታይ ምሽቶች ቀንሶ አድሯል ብሏል።
ከጥቂት ቀናት በፊት በመደበኛነት ከ18 እስከ 22 መርከቦች ሰርጡን ያቋርጡ ነበር። አሁን ግን ባለፉት 12 ሰዓታት ውስጥ በሰርጡ ላይ ያለፉት 6 መርከቦች ብቻ ናቸው ብሏል። በተመሳሳይ ጊዜ መርከቦች መገኛቸውን ለመደበቅ የመገናኛ መሳሪያቸውን የሚያጠፉበት ደብዛው የጠፋ የጉዞ ሁኔታም እየጨመረ መሆኑን ዊንድዋርድ አክሎ ገልጿል። በአሁኑ ጊዜ ይህ ሁኔታ አጠቃላይ የትራፊክ እንቅስቃሴውን 40% ገደማ የሚሸፍን ሲሆን ይህም ባለፉት 6 ቀናት ውስጥ ዝቅተኛው ሆኖ ተመዝግቧል። በሌላ በኩል ኢራን ለሙሉ ጦርነት ዝግጁ መሆኗን ስታስጠነቅቅ የኳታር አወያዮች ቴሄራን ገብተዋል። በኢራንና በአሜሪካ መካከል የተቋረጠውን ድርድር ለመታደግ ከቅርብ ጊዜው ውጥረትን የማርገብ ጥረት በኋላ ከፍተኛ ዲፕሎማሲያዊ እንቅስቃሴዎች እየተደረጉ ይገኛሉ። የኳታር ተደራዳሪዎች በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብና ለሰፊ ውይይቶች ምቹ ሁኔታዎችን ለመፍጠር ከኢራን ባለስልጣናት ጋር ለመገናኘት ቴሄራን ገብተዋል። የኢራን ባለስልጣናት በፓኪስታን አጋዥነት የተደረሰውን የመግባቢያ ስምምነት ተግባራዊ ለማድረግ አሜሪካ ስላላት ፍላጎት አሁንም ጥርጣሬ እንዳላቸው ተገልጿል። በተለይ በቅርቡ ከተፈጸሙ ተከታታይ ጥቃቶች በኋላ ማለትም አሜሪካ በ5 የኢራን ግዛቶች ውስጥ በሚገኙ በርካታ የሲቪልና ወታደራዊ መሠረተ ልማቶች ላይ ያደረሰችውን ውድመትና በደርዘን የሚቆጠሩ ኢራናውያንን ለሞትና ለጉዳት የዳረገውን የአየር ድብደባ ተከትሎ እንዲሁም ደግሞ በተለይ የአሜሪካው መሪ ትራምፕ በቅርቡ የመግባቢያ ስምምነቱን ማቋረጣቸውን ካወጁ በኋላ የጥርጣሬ በከፍተኛ ሁኔታ አይሏል። የኢራን ፓርላማ አፈጉባኤና ዋና ተደራዳሪው መሐመድ ጋሊባፍ በቅርብ ጊዜው ግጭት ወቅት ኢራን በጭራሽ እጅ እንደማትሰጥ ተናግረዋል። እንደሳቸው ገለጻ አሁን ላይ ኢራን ለሙሉ ጦርነትም ዝግጁ ናት። የኢራን ባለስልጣናት አስገዳጅ በሆነ ዲፕሎማሲ ስር ኢራን እጅ እንደማትሰጥ በተደጋጋሚ ሲገልጹ ቆይተዋል። እንዳውም ከአሜሪካ ጋር ንግግሩን ለመቀጠል አሜሪካ የመግባቢያ ስምምነት አንቀጹን መተግበር አለባት ብለዋል። በተለይም ሊባኖስን ጨምሮ በሁሉም ግንባሮች ላይ የተኩስ አቁሙን የሚመለከተው አንቀጽ 1፣ ኢራን የሆርሙዝ ሰርጥን የማስተዳደር ሉዓላዊ መብቷን የሚመለከተው አንቀጽ 5 እና ኢራን ነዳጇን ወደ ውጭ የመላክ መብቷን የሚመለከተውን አንቀጽ 10ን ተግባራዊ ማድረግ አለባት በማለት ጠይቀዋል። በዚህ ዙሪያ የተናገሩት የቱርኩ የውጭ ጉዳይ ሚኒስቴር ፊዳን ትራምፕ ስለ ሰላም ስምምነቱ ምንም ቁርጠኛ አይደሉም፣ ግና ሁለቱም ሀገራት የሰላም ስምምነቱን አጥብቀው ይፈልጋሉ ብለዋል። Good thing is both sides they genuinely want to have a ceasefire and to move ahead with the peace. በአሁኑ ሰዓት በብስለትና በጥንቃቄ ነገሮችን እያከናወነች ያለችው ኢራን ናት። ለድርድሩም ታማኝና ተገዢ ሆና የሚጠበቅባትን እያደረገች ነው። ነገር ግን ትራምፕ በስምምነቱ ዙሪያ ደንታ ያለው አይመስለኝም። በሀገር ደረጃ ግን ሁለቱም ሀገራት የተኩስ አቁም ስምምነት እንዲፈጠር ይፈልጋሉ። ግን ተግባራዊነቱ ላይ አሜሪካ ብዙ ይጠበቅባታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ ሀገሪቷ በአሜሪካና በእስራኤል ጥቃቶች ለተጎዱ የኒኩለር ጣቢያዎቿ ዓለም አቀፉ የኒኩለር ተቆጣጣሪ ተቋም ምርመራዎችን እንዲያደርግ እንደማትፈቅድ ግልጽ አድርገዋል። በተመሳሳይ ጊዜ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በውሳኔ 2231 መሰረት ህጋዊ ተቀባይነቱን በተግባር አጥቷል ሲሉ ገልጸዋል። ኢራን በጂሲፒኦ ስምምነት መሰረት የኒኩለር ተቆጣጣሪ ተቋምን ምርመራዎች የፈቀደች ሲሆን ትራምፕ ስምምነቱን ካፈረሱ በኋላም ቢሆን ኢራን ይህንን ማድረጓን ቀጥላ ነበር። ያ ተገዥነት ግን ከእስራኤልና ከአሜሪካ የሚሰነዘሩ የጅምላ ጨራሽ መሳሪያዎችን የተመለከቱ የሐሰት ክሶችን አላስቀረም። ይህም ለጥቃቶችና ለጦርነት ምክንያት ሆኗል። ኢራን አሁን ደንቦቹ ተለውጠዋል ስትል ሉዓላዊነት መከበር አለበት ብላለች። እየታየ ያለው አድሎም ግልጽ ነው። እስራኤል በኒኩለር ጣቢያዎቿ ላይ ዓለም አቀፉ የኒኩለር ተቆጣጣሪ ተቋም ምርመራዎችን እንዲያደርግ አልፈቀደችም። ነገር ግን ይህንን ብታደርግም ምንም አይነት መዘዝ አልገጠማትም።
ኢራን ግን በተቃራኒው በቦምብ ትደበደባለች፣ ማዕቀብም ይጣልባታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን በታገዱ ንብረቶችና በተኩስ አቁም ስምምነቱ ምትክ ምርመራዎችን ለመፍቀድ ያሳየችው ፈቃደኝነት ለሰላም ጥሩ መሰረት ነው ብለው ነበር። የኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ዋና ጸሐፊ መሐመድ ባጋር ዞልቃድር እንደዛቱት ኢራን ለኢኮኖሚያዊው ጦርነት ተመጣጣኝ በሆነ መልኩ ምላሽ ትሰጣለች ብለዋል። እስራኤልም ከአጸፋ እርምጃ እንደማታመልጥ አስጠንቅቀዋል። የማስጠንቀቂያ የወጣው ትራምፕ ውጥረቱ የሚባባስ ከሆነ በኢራን የኤሌክትሪክ ፋብሪካዎች፣ የኃይል ማመንጫዎችና የውሃ ጨው ማስወገጃ ጣቢያዎች ላይ ጥቃት ለመሰንዘር እያሰቡ መሆኑን ከተናገሩ በኋላ ነው። በሌላ በኩል በአሜሪካና ኢራን ጦርነት ምክንያት ከ2020 ወዲህ ለመጀመሪያ ጊዜ የዓለም የነዳጅ ፍላጎት ይቀንሳል ተብሎ ተጠብቋል። ዓለም አቀፉ የኢነርጂ ኤጀንሲ በአብዛኛው በአሜሪካና በኢራን መካከል ባለው ጦርነት ምክንያት የዓለም የነዳጅ ፍላጎት ከ2020 የኮሮና ወረርሽኝ ወዲህ በዚህ ዓመት ለመጀመሪያ ጊዜ ይቀንሳል ተብሎ ይጠበቃል ብሏል። በ2026 ይከሰታል የተባለው በቀን ወደ 1 ሚሊዮን በርሜል ዝቅ እንዲል ያደረገው ከፍተኛ ዋጋና በባህረ ሰላጤው ላይ የተፈጠረው የመርከብ መስተጓጎል እንደሆነ ገልጿል። ግጭቱ በርካታ ድፍድፍ ነዳጅ ጫኝ መርከቦች ለ3 ወራት ያህል በአሰቃቂ ሁኔታ እንዲቆሙና ወሳኙ የዓለም ኢነርጂ መስመር በሆነው በሆርሙዝ ሰርጥ ላይ በሰላም መጓዝ እንዳይችሉ አድርጓቸዋል። በግንቦት ወር ላይ ዓለም አቀፍ የነዳጅ ፍጆታ ካለፈው ዓመት ጋር ሲነጻጸር በቀን በ5.3 ሚሊዮን በርሜል የቀነሰ ሲሆን በአማካኝም 97.9 ሚሊዮን በርሜል ሆኗል። እስያ ከመካከለኛው ምስራቅ በሚመጣ ነዳጅ ላይ በከፍተኛ ሁኔታ ጥገኛ ስለሆነች የዚህ መቀዛቀዝ ዋነኛ ሰለባ ሆናለች። ቻይና በዓለም ላይ ከፍተኛውን የ9 በመቶ ወይም 1.5 ሚሊዮን በርሜል ቅናሽን አስመዝግባለች። ከዚህ በተለየ መልኩ በግንቦት ወር ላይ የነዳጅ ዋጋ ከጦርነቱ በፊት ከነበረው በ50 በመቶ ገደማ ቢጨምርም በ2026 ሁለተኛው ሩብ ዓመት የነዳጅ አጠቃቀም በከፍተኛ ሁኔታ የጨመረባት አሜሪካ ብቻ ሆናለች። ወደ ቻናላችን ቤተሰቦች በአሜሪካ በኢራን እና በእስራኤል ዙሪያ እየተከሰቱ ስላሉ ሽኩቻዎችና በመካከለኛው ምስራቅ ስላለው ውጥረት ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ